ሰላም አለይኩም ወራህመቱላሂ ወበረካቱ። ላስታውሳችሁ ባለፈው አሽረፍ ናስር እኔ የሆነ ቪዲዮ አልቅሶ ለቀቀ። ከዛ ምንድነው ሲባል አይ ከሰው ተበድሬ ነው ይሄን ያህል ብር አለብኝ አለ። ሰው ማዘነ፣ ተረዳ። ከተረዳ በኋላ አሁን ኢሳሐቅ ባባም ያንን የተረዳውን አየና እሱም እንደዚህ ከዚህ በፊት ስለ ዲን ሲሰራ እናውቀዋለን ምናምን። እኛ ወላ አሽረፍ ናስርም ስለ ዲን ሲሰራ ሳይሆን ለራሱ ነው ሙዚቃ ሲሞዝቅ ነው የምናውቀው እንጂ ለዲን ሲሰራ አላየነው አይደለም። ያም ይሁን ተብሎ ሰው ረዳው። አሁን እንደገና ደግሞ ኢሳሐቅ ባባንም እንርዳ፣ ዩቲዩብንም ሽጧል፣ የሚከፍለውን ነገር አጥቷል። ስለዛ በዚህ አካውንት ገንዘብ አስገቡለት። ልመና የስራ ዘርፍ ነው። ሲሰሩ አላየን፣ ሲበሉ ሲዝናኑ አገር ለሀገር ሲሄዱ ብራንድ የሆኑ አልባሳቶቹን ለብሰው ሲሽከረከሩ ነው ያየናቸው እንጂ ሲሰሩ አላየንም። በዲን ስም ሲያላግጡ ሽርክን ሲያስፋፉ ነው እያንዳንዳቸውን የምናውቃቸው። አሁን ኢሳሐቅ ባባ የትኛውን ስለ ዲን የሰራው? በዲን ሲቀልድ የነበረ ነው። ሽርክን ሲያስፋፋ የነበረ ነው። ሴት ከወንድ ጋር እክትላጥ አድርጎ ድራማ እየሰራ ነበር። በዲን እየቀለደ ነበረ አይደል እንዴ? ምንድነው ጸጉሩን ይሄን አድርጎ ከሴት ጋር የተመሳሰለ እንደፈለገ በዲን ስም እየነገደ ነበረ። ተበደረ፣ ኦኬ፣ የሰው ልጅ ያገኛል ይሄንን ይላል። እና ሚስቶቻችሁን አረብ ሀገር ላኩ። ችግራችሁን ሰው ሚስቶቻችሁን ልካችሁ እነሱ ሰርተው ችግራችሁን ይቅረፉላችሁ። የአረብ ሀገርን ሴቶችን የዋህነታቸውን ወንዱም ሴቱንም የዋህነቱን ያውቃሉ። እርዱኝ እንዴ! ልመና የሥራ ዘርፍ ነው እንዴ? ስትበደሩ ያላየን፣ ስትሰሩ ያላየን፣ ስትቸገሩ ስትበሉ ስትዝናኑ ብራንድ ልብስ ስትለብሱ ነው የምናያችሁ። ስትሰሩ አላየንም እኮ። አገር ለሀገር ስትሽከረከሩ ይሄ ሰው እኮ አገር ለሀገር መሽከርከር ብራንድ የሆነ አልባሳት እኮ መልበስ ያምረዋል እኮ። ግን ሁሉንም እያማረን እኮ ነው ስራ እየሰራን እናንተ ትመጡና እኛ ተቸግረናል። እኔ የምለው የመዳም ቅመሞች ወንድም ሆነ ሴትም ወላሂ የምትረዱትን ሰው እወቁ። ለእንደዚህ አይነት ለወጣቱ ሰርቶ እጅግር ያለው ለምንድን ነው የሚረዳው? ስንት ሰፈራችሁ ላይ ምስኪን ቤተሰብ አባት እናት ያሌላቸው ምስኪን ደካማ ያሉ እናቶች አባቶችን 2000 ብር እንኳን ብትልኩላቸው እድሜ ልካችሁን ዱዓ እያደረጉላችሁ ነው የሚኖሩት። ለእንደዚህ አይነት በዲን ለሚያላግጥ ሽርክን ለሚያስፋፋ እንዳትረዱ።